Watch out, bro. Step out of the vehicle with your hands up. I repeat, step out of the vehicle with your hands up, or I will shoot. ተስፋ በልጅ ከሆነ ተስፋህን ቁረጥ። ልጅ መስመሩን ስቷል። ምን እየተናገርሽ ነው? ይሄ ምንድነው? ድራግ ነው። ድራግ የምትሉትን ነገር ጀምሮልሃል ማለትሽ ነው። ረሳኸው እንዴ? ታናሽ ወንድሙን እንደዛ በወጣ በገባ ቁጥር ሲጨቀጭቀው አንድ ልጄን የአይን ማረፊያ መጠበቅ እኮ ነው። So during the search of his vehicle, we found nearly a kilo of cocaine. Yeah, and if convicted, he's going to go to jail for a long time or be deported. ልጄ እባክህ ከጎኔ አትለይ። መሄድ አለብኝ። መቅረት አልችልም። ልጅ መስመሩን ስቷል። ያችንም ወዳትን እናቴን አስከፍቼ አሳዝኜ መጥቼ ይኸው ነው በቃ። ሌላ ምን አለ? ልጄ እባክህ ከጎኔ አትለይ። ትንቢቱ ደርሷል። ይህ ትንቢት ምናምን የምትዩን ነገር እኔ አልቀበለውም። መሄድ አለብኝ። ይህ የዲቪ ድል ማንም ሰው የማያገኘው ድል። ሰማህ? ከዚች ከተቀደሰች ከከነዓን ምድር ባርነት መርጠህ ከሄድክ ሂድ። ያውልህ መንገዱ። ግን ስትሄድ ይችን ረግጠህ ነው የምትሄድ። ይችን ረግጠህ ትሄዳለህ። ይቅርታ አድርጊልኝ እማዬ፣ መቅረት አልችልም። ልሻኔን What the fuck is you doing, bro? What the fuck, bro? You trying to get us killed, my nigga? I said I'm sorry. I didn't know. What do you want me to do? How many times I told you you cannot sell drug in the wrong block, bro? Fuck. So what we have to do now? They just took all my money. They took your money, they took your drug, nigga. They took everything, bro. The bus is coming now, nigga. What the fuck you gonna say to him? What are you gonna tell him, bro? Fuck, bro. What's up, man? Just chilling. Man, fuck that. Y'all ain't chilling. I heard what happened down on 138. Heard y'all lit the whole place up. I almost got killed, bro. I don't give a fuck about that. All I give a fuck about is my money, man. Where the fuck's my money? We don't have any money right now, boss. But we give it back. Bro, I don't give a fuck about all that. All I give a fuck about is my money. Where the fuck's my money? They took all my money. Shut the fuck up. Talking to him. You owe me money, man. ከዚህ በላይ ምን ሊመጣ ነው? እዛው አገር ቤት እንላከው። ያዘነችብኝን እናቴን በዚህ እንኳን ልካሳ። እባክሽ። Why you shaking? I'm scared. They're trying to kill us, bro. I guess we have to kill him first, nigga. Stop shaking.
You know what? I'm done. I'm done, bro. I don't want to do this shit anymore. Yeah, I'm done. I don't want to die, bro. I don't want to die. There ain't no coming out once you get in, boy. Tough up, nigga. You have to kill him. Sam! Sam! Oh my God. ደህና ዋልክ ልጄ? Dad, I cannot talk right now, በቃ ስለተፈጠረው ነገር ሁሉ I'm sorry. ያው ለኔ ልጨቀጭቅ አይደለም። So what? በሰሞኑ ነገር አይምሮ ስለተረበሸ ለሁለት ወር አገር ቤት መሄድ አለብህ። አይምሮ ያርፋል፣ ዘና ብለህ ትመጣለህ። አገር ቤት ሄደህ አታውቅም። ዘመድ ጠይቀህ ከዘመድ ተዋውቀህ ትመጣለህ። ይከረም እኔ ብር የለኝም ታውቃለህ አይደለ? ነው ብር ችግር የለም። እኔ ብር እሰጥሃለሁ። እንካ Sound good to me. መቼ ትሄዳለህ? አሁን ሰባት ሰዓት ሆኗል። ዜና እናሰማለን። ከዜናዎቹ ጋር ኤልያስ ፋንታው። በሶማሊያ አልሸባብን በመደምሰስ ተልዕኮ ላይ ከፍተኛ ስኬትን ያገኘው የደህንነት አባል የሆነው አቶ አሸብር በጠቅላይ ሚኒስትሩ እራት ግብዣ ላይ ከፍተኛ ሽልማት ተበረከተለት። አሜሪካ በከፍተኛ ደረጃ ስትፈልገው የነበረውን የአልሸባብ መሪ የሆነውን አሊ አልከድር አሳዶ በመያዝ ብሔራዊ ጀግናችን በመሸለሙ ብዙዎች ደስታቸውን እየገለጹ ይገኛሉ። ደማ ምንድነው ደግሞ ይሄ? ምን እባክሽ አበዳሪዎች የመተውኔን ከማንጠልጠላቸው በፊት ራሴን ልደብቅ ብዬ ነው። ውይ ክፈት። እውነትም እዚህ ቤት አደገኛ ውሻ አለ። ምን ሆነሻልማ? እሺ ቆይ 10 እየመጡ በር ሲያንኳኩብኝ ጊዜ የልጅ ሊያንጠለጥሉኝ እኮ ነው። ዋ ይሄ ዕዳ ብዙ ዋጋ ያስከፍላል። አበዳሪ ወይ ተበዳሪ መሞቱ አይቀርም እንዴ? ብድር ፈርቼማ መቼም አልኖር። አጎቱ ዋስሎ ከቀበሌ የተበደርከውን ካልከፈልክ የታባክል ታመልጠው ነው። አይለቅህ። ለካሱም አለ ቂሊንጦ በይ ግን ችግር የለውም። ማዘሬልሽ አሁን ያጎቴ ልጅ ከአሜሪካ ይመጣል። እሱ በዶላር ይሰጠኛል። የዲቴል የእንዳሻው ድራፍት ቤት የለ እንዳለው አፍንጫቸው ላይ በዶላር ነው የምከፍላት። አታስቢ ማዙካሽ። አሁን አታድርቀኝ። ዳግም ሲመጣ የሚተኛበትን ፍራሽና ብርድ ልብስ አውጣና ሳይል አስጣው። እዚህ ሊያድር ነው ብቻ ባላልሽ። አጎቱ እስከሚመጣ ሳምንት እዚህ ይቀመጥ። ሁለታችሁም ያማችኋል ማለት ነው እንዴ? ልጁ እኮ ከአሜሪካ ነው የሚመጣው። አይደለም ከአሜሪካ ይኸውልሽ፣ እኔ ራሴ እዚህ ካፍንጫችን ከሶማሌ 3 ወር ቆይቼ ብመጣ እዚህ ቤት መቼም አልቀመጣትም። እሺ እዚህ ነኝ እዛ ነኝ። ይደናገረኛል፣ እንዲህ ይሰማኛል፣ እንዲህ ይታየኛል። እዚህ ነኝ እላለሁ፣ በአካል ተቀምጬ በሀሳብ ነጉዳለሁ። 1 2 3 4 ዲቪ ይሞላለሁ፣ ደግሞ ስኮላርሺፕ ኢሜል እልካለሁ። እንዲህ ይሰማኛል፣ እንዲህ ይታየኛል። ደሴ ላይ ቁጭ ብዬ ዲሲን ይመስለኛል። አገረ ማርያምን ሜሪላንድ ይለኛል። አክሱም ስር ቁርጭ ብዬ ሊበርቲ ይታየኛል። የቴዎድሮስ ምስል ከዓይኔ ጠፍቶኛል። የቱፓክን ጥይት መመታት ያምረኛል። የትራምፕ ንግግር ይኮረኩረኛል። ጤዛ እየረገጥኩኝ ስኖው ይበርደኛል። ድፎ እየገመጥኩኝ በርገር ይሸተኛል። እዚህ ነኝ እዛ ነኝ ይደናገረኛል። ጥቁር ጠላ ጥንቄ ነጭ አተላ ያምረኛል። የጥበቧን ሀገር አርገናት ባይተዋር ሀገር ናት ኢትዮጵያ፣ ዓለም ናት ኢትዮጵያ። ጥበብ የበራባት የአምላክ ማደሪያ።
እዚህ ነኝ እዛ ነኝ ይደናገረኛል። እግዚአብሔር ይስጥህ። አንጀቴና ራስከው ማነሽ አንቺ? ለሱም አንድ ጣሳ ጠላ አምጪለትና አንጀቱ ይራስ። አሁን አንተና የከብት ወንድም ከአንድ ማህፀን ትወለዱ? አትፍረዱበት። ኢትዮጵያ ከቅፎቿ ከገሙባት ልጆቿ አንዱ ነው። በቃ አንተ ኤቭሪቲንግ ቦዛ ቤት ነህ። ኤቭሪዴይ ያው ነው ኤቭሪዴይ። ቆይ እቺ ኢትዮጵያ እያልክ የምትዘምርላት ሀገር ዲግሪ አሸክማ ጠላ ቤት ታስቀምጥ? ቆይ እኔ ባንተ የተነሳ አንገቴን መድፋት አለብኝ? እንኳን አምቡሌ አንተም አንገት አላስደፋ። ከመንግስት እስከ የኔ ቢጤ ተበድረ መውጫ መግቢያ ያጣኸው። እኔ ከአንቺ ጋር አልተነጋገርኩም። እሺ እኮ ምን ልትሰራ መጣች? አንቆሽሽ ቤቴ እኮ ነው የመጣኸው። መቼም ጌሾሽ ናፍቆኝ እንደማልመጣ ታውቂዋለሽ። አይልሽ ዛሬ ወንድሜ ከዩናይትድ ሪል ስቴት ዩናይትድ ስቴት ያው ከዛ ስለሚመጣ እሱን ለመቀበል ፈልጌ ነው። ናተ ተነስ ናውጣ። ወይ አልችልም፣ ሰሞኑን አልችልም። ዳግር የለ እንደ የነብሩክ ዘመድ ከአሜሪካ መጥቷል። እሱን ትንሽ ላብ አድርገውና ሚሽኔን ሲጨርስ እንገናኛለን። ቆይ እንደዚህ ለብሰህ ነው የምትሄደው? እና እንዴት ልሁን? ኧረ አታሳፍረኝ ተው። ግን ማፈሪያ የምታሳፍረው አንተ ነህ። ብታውቀው ይሄ ነበር የክብር ልብሳችን። እሺ ግን ይኸውልህ አንድ ማስጠንቀቂያ ልንገርህ አቡሌ፣ በእናትህ ያው ዳግም ለመጀመሪያ ጊዜ አይደል እዚህ የሚመጣው። ኢትዮጵያዊነት ክብሬ፣ ኢትዮጵያዊነት መገለጫዬ፣ ኩራቴ ምናምን እዚሁ ከጠላሽ ጋር ሻት አድርገሻት እዚሁ አስቀራት። በእናትሽ አቡሌ። አሁንስ እንዴት እንዳስጠላኝ። በቃ ቻው፣ እየመጡ ነው። ቻው። እሺ ደውላለሁ። ቻው። እንዴት ነሽ? አማን ሰላም አለ። ቤት ጎን ሂድ። በእናትህ በዚህ አቋራጭ ከገባን ሄዲት ያለብኝ ቀጥታ ደግሞ እንዳሻው ድራፍት ቤት ሄዳለብኝ። በቃ ዝም ብለህ የሚቀርብ ፊት ለፊት እኔ ልተኛ። ቀጥ ብዬ ልሂድ? አዎ ቀጥታ። ምንድን ነው የጻፍከው? በእናትህ ልጅ እኮ ከአሜሪካ ነው የሚመጣው። ደብዳቤ አደረገው። እንኳን ወደ ተስፋይቱ ምድር ወደ ከነዓኗ ምድር በሰላም እንዴት ነህ? ደህና ነህ ወይ? ወደ መኪናው ግባ። ሂድ ብራዘር። ዩር ፍላይት ጉዞ ሎንግ ሹት. Are you talking about my flight? Yeah, my flight is long. It's too boring, bro. It's almost 19 hours. ኪዳነ ምሕረት ድረሽ ኖ እንግሊሽ? እኔ አማርኛ እችላለሁ። ተመስገን ጌታ። አማርኛ ይቻላል። እቺን ሀገር እንዴት አያት? እኔ እኮ ፈጣሪ እንዴት አድርጎ እንደረገማት አላውቅም። ታውቃለህ? ያላት ተስፋ አንድ ነች። እሷም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ነበር። እሱንም እንደዚህ አይነት ቢጦች ተሰብስበው ጭራሽ ከመጽሐፍ ቅዱስ ሊያጠፏት ነው። አገሪቷማ አሁን አድጋለች እኮ። ምን ህንጻውን አታየውም እንዴ? እዚህ ያለ አንድ ፎቅ እኮ ለአሜሪካ ነው ለአንደርግራውንዳቸው ነው አይደል እንዴ? አንተ ኮንፈር ያለክ ነው እንዴ? እዚህ ዓለም መጨረሻ ከተቀበለ እዛ እኮ በሰማይ ቤት ሰርተዋል። በውሃ ላይ ምናምን በጣም ያደጉ ሀገሮች እኮ ናቸው። ሰማለህ? ነጮቹ የሚሰሩትን ፎቅና ህንጻ እያየህ በላይኛው በውጭው ትደነቃለህ አይደለ? ኢትዮጵያኖች ግን ከመሬት በታች ከተማ መስራት የጀመሩት በዳማት ስርወ መንግስት የያሃን ዋና ከተማ ሲመሰርቱ ነው። እንግዲህ እኛ ግን ያው የላይኛውን እያየን እንደነቃለን። ስማ፣ እኔ እንደዚህ አይነት ወሬ ነው እየሰማህ ያደግኩትና anyways ወሬ ብቻ ነው። ይብላኝ ለእናንተ። እኔስ ሀገሬ አሜሪካ ነች። ወንዶች በጭብጨባ እልልበይ ብር አቃጣሪ እልልበይ ብራዘር ከአሜሪካ መጥቷል። ሪባኑን አልፏል። ውድ ወንድሜ ዳግዬ ማኛ ይመኝሻል። በዶላር ይከፈል ፍሬንዶች እዚህ ነው የምናርፈው?
እንግዲህ ይኸውልሽ አየሽው አንድ ሰፈር የተመጣ ሰፈር እኮ ነው። ሰላም ለማለት ነው ምናምን ነገር ስላለኝ ነው። ደግሞ እነሱን ተዋቸውሽ። ምን ይኸውልሽ ብዙ ኮኔክሽኖች ስላለኝ ወደምትፈልጊ ቦታ ወስድሻለሁ። እኔ በጣም ብዙ ኮኔክሽን ያለኝ ልጅ ነኝ። ይኸውልሽ እስከ ኦባማ ድረስ የተቀበልኩት ነኝ። ይመችሽ ብሮ፣ አትደንግጥ፣ አይዞህ። ማዘር በደም ዲያስፖራን አስጨንቂው። ሄደ ተላክልሽ ላንቺ። እሺ ጋር ኦኬ፣ ችግር የለም። ይሄ ደግሞ ለአንተ። ዋው 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 ዋው! በእናትህ እንዴት ያምራል! አቦ ድባብ ይለዋል። ይሄ ነው ያምራል። እኔ እኮ የሚገርመኝ አሜሪካኖችን እግዚአብሔር እጁን ታጥቦ ነው የፈጠራቸው አለ እንጂ የኛ ሀገር ልብስ ይኸውልህ ልክ እንደተከራየኸው ልብስ 3 ቀን ታደርገውና በአራተኛው ዕለት ትጨማደደ። ይሄ ልብስ ደግሞ ለአንተ ነው፣ ልበሰው። እሺ ይቅርታ፣ እኔ ከሀገር ልብስ ውጭ አልለብስም። አይ ኪሪሚ፣ ይሄ እኮ እንደሚማል አሪፍ ማርክ ነው። ከእናንተ ከማይረባ ልብስ አይሻላችሁም? የያዝከው ልብስ የት እንደተሰራ ታውቃለህ? እዚሁ ኢትዮጵያ ሐዋሳ ኢንዱስትሪ ዞን ነው። በእኛው መሬት፣ በእኛው ጥጥ፣ በእኛው የሰው ኃይል የሰሩት የለበስከው ልብስና ጫማ ሳይቀር። ይሄ ልጅ አመዋል ማለት ነው። ይሄ ናይኪ እኮ ነው፣ አሜሪካ እኮ ነው ካምፓኒ ያለው። የምታወራው ነገር ታውቃለህ? ምርቱ ሊሆን ይችላል። አብዛኛው ጥሬ ዕቃ የሚሄደው ግን ከአፍሪካ ነው። ለእኛ ለጅሎቹ ግን አሻሽገው በዶላር ለዛውን በውድ ይሸጡልናል። ታዲያ ቆይ ራሳችሁን ለምን አሰሩም? ታዲያ እዚህ ከምትተኙም ራሳችሁ ሰርታችሁ አሸጡም። እናንተ እንደነሱ ብልጣቸው ነው። የተማረውን የሰው ኃይል ጠርግርግ አድርገው ከወሰዱት፣ እንደዚህ አይነቱን እንከፍ ልቡን ከወሰዱ ማን ነው የሚሰራው? አቡሌ ምን ሆነ ነው? የአሜሪካን እኮ የሚገርም ሪሶርስ ያላት ሀገር እኮ ናት። በዛ ላይ ለ300 ዓመት እኮ ለልጆቿ ነዳጅ እኮ ሴቭ አድርጋ ያስቀመጠች ሀገር ናት። እሱን እውነት ይሁን ውሸት ጊዜ ይፈታዋል። ሚዲያው በእጃቸው ስላለ እንደፈለጉ ማውራት ይችላል። እኔ ግን አንድ ነገር አውቃለሁ። አሜሪካ ኤክስፖርት ከምታረገው ምርት ይልቅ ኢምፖርት የምታረገው ነገር ይበልጥ። አንድ ሀገር ደግሞ ዓለምን ለመግዛት ኢምፖርት ከምታረገው ይልቅ ኤክስፖርት የምታረገው ነገር መብለጥ አለበት። የነሱ ትልቅ ሪሶርሳቸው እኛ የምንፋጅበትና የምንጋደልበት መሳሪያና አይምሯችንን ያደነዘዙበት ቴክኖሎጂያቸው። እኛ አፍሪካዎች እኮ ባለን ሪሶርስ አይደለም አንድ ዓለም ሁለት ዓለም የመግዛት አቅም አለ። እኔ አንተ የምትለው ነገር እኔ አይገባኝ። አይገባህም? የኔ ንግግር ለአንተ ቅኔ ነው። አይገባም? ተው እንጂ አቡሌ፣ ገና ከመምጣቱ አትጨቅጭቀው። ብላ እስኪ ዳጊ ብሉ። እኔ ጥቁር እንጀራ ምናምን አልበላም። ደግሞ እዚህ በቆሻሻ ቤት ውስጥ ወደ ኢንሹራንስ ካንስል ሆኖብኛል። አሁን ሻወር ወስጄ ምናምን መሄድ አለብኝ። ወይ ዳግዬ፣ ሻወር እንኳን የለኝም። ባይሆን ውሃ ሞቄ ሳፋ ላይ ትታጠባለህ። እናሸንፋለን ነው የምትለው? እናሸንፋለን ማለት ያው ውጪ ራቁትን ሆነ ሰው እያየህ ምናምን ታጠባለህ። ያው ነው። እኔ በቃ ምን ይሻለኛል? ተው እንጂ ዳግዬ፣ አንድ ቀን እንኳን እደር። በዛ ላይ ያጎት አደር አለብኝ። ልተኛስ? የት ነው የምተኛው? እሱ እንኳን በዚህ ማለት ከወንድሞች ጋር ከወንድ ጋር ደግሞ ልተኛ? ምን ይሻላል? Hey guys, ካሁን በኋላ አታስፈልጉኝም። ጋይስ ካንጋ ሆነ ያው እኔ እኮ ቅድም ብያቸዋለሁ፣ አልሰሙም። እንዴት እንዴ አንተ ምን ነው በእናትህ ከስር በጣም ነሰነስክ። እኔ እኮ ነኝ እዚህ አምጥቼ የቀላቀልኩ። ምን ይላል ይሄ? ይኸውልህ እንደዛ አይደለም ዳጊ፣ አንተ ለሀገሩ አዲስ ነህ፣ ለከተማውም እንግዳ ነህ። በዛ ላይ ደግሞ አጎታችን እስክመጣ ድረስ አደራ ብሎናል። የራስ ሰው ያስፈልጋል። ምን ይፈሰራጋለሁ? አንተ በእናትህ ምን Anyways, I'm starving now and I just want to eat something. ቅድም ያልከኝ ቦታ ብንሄድ ጥሩ ነው። I want to chill out. በቃ chill out ማድረግ ፈልጋለሁ። ዶላሮች ኤክስቼንጅ ማድረግ ፈልጋለሁ። የት ነው? ኦኬ፣ ችግር የለውም። እኔ ፍሬንዶች አሉኝ፣ እወስድሻለሁ። ምን ያህል ያስከው? አንድ $5,000 $5,000? ያ ምን ነው ትንሽ ብር ነው? የሌለ ዘጭ ነው። ይኸውልህ ከዚህ ሳቢ ላይ እኮ የኔን ዕዳ ከፍለህ አንተ እንደፈለግህ ተዝናንተህ የፈለግከው ሆቴል ተቀምጠህ ለኢትዮጵያ ራስህ እኮ ብታበድራት የአባይን ግድብ መጨረስ ትችላለች። እንዲህ ያለ አግባብ 5 ሳንቲም ይወጣል።
Anyways, now I want to chill out. Let's go. Let's go. እንዴት ነገርኩ እኮ የልብስ አያስገባም። እኔ ከነሱ በምን እለያለሁ? የለበስከው ልብስ የክለቡን ክላስ አያሟላ። የክለቡ ክላስ አይሁን የሀገሪቱ ልብስ ግን የሀገር ልብስ ቤተክርስቲያን ወይ አውደ ዓመት ተለብሰዋል እንዴ? ይኸውልህ መጀመሪያም ነግሬ ነበር እኮ አትልበስ ብዬ ነበር። ሂድና እንደለመድከው እዛ ጠላ ቤት ተመጫረቅ። እንደዚህ የነጭ ልብስ የፈረንጅ ልብስ ካልለበስኩ አልገባም ማለት ነው? እሺ ማናጀሩን ጥሩ። ዞር በል አልኩህ እንዳላዞርብህ። ኧረ እውነትም ዞሮብኛል እኮ ዞሮብኛል። የት ነው? አውሮፓ ነው ኢትዮጵያ ነው? እሺ ማናጀሩን ጥሩ። ዞር በል አልኩህ ፋችና ተብሽል። ኧረ ወንዱ ጭራሽ በአገሬ መሬት ላይ በአገሬ ምድር ላይ ለምን የነጭ ልብስ አልለበስክም ተብዬ ልገፋ? ወላዲቷን ገባል። ካልገደላችሁኝ አልመለስም። እገባለሁ ወይ ጮሃል። ዘራፉ እኔ ምን ሂሳብ ውስጥ 4,000 ለዚህ ኧረ ተው ግድ የለም እኔ ሰፈር ወስጄ በ40 ብር ትክክል አስጋችሁ። ኧረ በእናትህ አንተ በእናትህ የኔ ወንድም ሙዚቃ መምረጥ ፈልጌ ነበር። ሙዚቃ ለመምረጥ ነበረ። ምን የሚለው ፈልገው ነው? መርዜውን መርዜውን የሚለው እንደዚህ ዘፈኛ ጋር ዝም ይልባበት። እሺ እኔ ስልክ ላይ ያለ ክፈት። ኧረ ባብ የቤት ውስጥ አንጀር ታበላሻለሽ። የእነሱን ቋንቋ ከተናገር የእነሱን ልብስ ብቻ ከለበስ የእነሱን ዘፈን ብቻ ከሆነ የምንሰማው ወደድክም ጠላህም ቅኝ ተገዝተናል ማለት ነው። ወይ ያ ዘፈን መረጃ ሂፓፕ ምናምን ያ ዘፈን አይ እኔም ደግሞ ካልከፈትክልኝ ወላዲቷን እጮሃለሁ። ያማል እንዴ? ምን ሆነ ነው? የሚያማችሁ እናንተ ናችሁ፣ እኔ አይደለሁም። እዚህ ቤት ውስጥ አንድ እኔን ጤነኛ ብታዩ በሽተኛ መስያችሁ ነው። አሁን በጣም ከአቅሜ በላይ ነው። እሺ እንዴ አቦ ልጁን ኮንፈርስ አትሳው። ቆይ የማይመች ከሆነ ለምን አልሸቀጥተው? በማል አንተ ጥዬው ነው የሚሄደው። ይኸውልህ አደራ ስላለብኝ ነው የመጣሁት እንጂ እንዳንተ እየተሽለጠለጥኩ ገንዘቡን ላስጨርሰው አይደል። ኧረ በእናትህ አሁንስ እንዴት እንዳስጠላኝ ራሱ እንዴት እንዳስጠላኝ አሁንስ እንዴ ክፈች። Hey, I don't want to hang out with you guys. በቃ እንሂድ። ምን አለ? በቃ አልፈልጋችሁም እያለ ከኔ ጋር ነው ሙሉ ማለት በቃ አልፈልጋችሁም ማለት አይደል እንዴ? እኔ አንተ እየመጥሽ እንደዚህ ልል ትላለህ እንዴ? I'm good. Come on. Come on, baby. በቃ
ምን አይነት ሰው ነው ይዘብኝ የመጣው? እንዴ አሪፍ ልጅ ናት። ከስንት ሰው አፍለጥቄ እንዳመጣው አንታጣቅ። She's not my type, bro. የባለ ስልጣን ልጅ እኮ ናት። I don't care. እንዴ ነው Damn. She's so beautiful, bro. አያት እቺን ማውቃታለሁ። አስታውቀኝ እስቲ በእናትህ። እቺማ ሻርክ እኮ ናት። ሻርክ ማለት ሴተኛ ዳሪ ማለት ነው። I don't care, bro. እንደዚህ አይነት ሴት አይመቸኝም። ቆይ ምትሄድ እናምጣለን። በቃ እሺ ሌላ ሴት ምንሽ ነው የምትወጂው? ለምንድን ነው የምታለቅሽው? ኧረ በጣም ቆንጆ ልጅ ነሽ። እና ለምንድን ነው የተረገበ? አይ የሌሊ ስቶች ይዞ ሄደው ማነው እሱ? ፍሬንድ ታዲያ ይሄ ነገር እኮ አታጥማም። ቆንጆ እንደዚህማ አታልቅሽ እሺ? ነይ ወተር ላይ መጣሽ። ነይ 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 ችግር የለውም። አንቺ ስራሽ ጨርሰን ሌላ ጊዜ እንገናኛለን። ጥሪናውን ወስዶታል። ችግር የለም። እኔ ቢሆን እከፍላለሁ። እሺ ችግር የለም። ሰለሞን come on. ምንድን ነው? ምን ሆነሃል? ነገር እንጂ ብሩ ሰብስ ዶላሩን ጭምር? አዎ ከመኪና ውስጥ ዶላር ወሰድኩት። ሎክ አድርገዋል ነበር እንዴ? መኪና ስመጣ አላደረኩትም። ሰብሮን ይሰጥ አድርገዋል። አይቻለሁ። አላደረኩትም እንዴ መጀመሪያ ማውቃለሁ። አንተ ባለጌ ሌባ ሰው ነህ። ወንድሞቼ ነግረውኛል። እሺ እኔ አዎ እኮ እኔ ይኸውልህ ከኪሴ ከራሴ ኪሴ ነው ሲሰጠኝ ከኪሴ ነው የሰጠው። እኔ ማየት አልፈልግም። ባለጌ ምን ሆነህ? እኔ በጣም ይቅርታ ለቅድሙ። ኧረ ምንም ችግር የለውም የእኔ ቆንጆ። ምንም በጣም ነው ያሳዘንሽኝ። ደግሞ እንደዛ ሆነሽ እራሱ ስታምሪ እኮ ጥሩ ሰው ትመስላለህ። ብዙ ሰው ይለኛል። ያን ልጅ ግን ለምንድን ነው ብርሽን የወሰደብሽ? ሚልኬን ሲጫወትብኝ የኖረ ልጅ ነው። እንደምወደው ቆይትም አትሄድም ብሎ ሲፈልግ ቢል ሳይከፍል ጥሎኝ ይሄዳል። ሲፈልግ ደግሞ ሌላ ሴት ጋር ይሄዳል። አሁን ራሱ እኮ ሌላ ሴት ጋር ነው የሄደው። የእኔ ቆንጆ እንደምወድሽ ታውቂያለሽ። ከኔ አይበልጥም። ደግሞ የመጀመሪያ ነው። እኔ ራሱ አንዴ ይቅርታ ሄሎ። ኧረ ባንክ እየተዘረፈ ነው። ምንድን ነው የምታወራው? የምን ባንክ? ሮዛ ከሆነ ዲያስፖራ ገና ምን ጭራሽ ተሳሳትልኝ አንቺ ይሁዳ። የት ነው የምትወስዱኝ? የምን እያደረጋችሁ ያላችሁ ታውቃላችሁ እንዴ? እንዴ ስማ፣ እኔ አሜሪካ ነኝ። እቺን ሀገር ጣጣ ውስጥ እንዳትከቱ እሺ? ቤተሰቦቼ ጋር እንኳን ልደውል እሺ? አሸብር እባላለሁ። አጎትህ ነኝ። የመሬቱ ጉዳይ እንዴት ነው? ጥሩ። ያ አራጣ የተበደረው ሰውዬ መክፈል ጀምሯል። ስለዚህ እሱ የሚያከፋፍለውን የዕቃ አይነት ከቀረጥ ነፃ አስመጥተህ ዜሮ እንድታስገባ። እንዴ አንተ ሰውዬ ሰሞኑን አዛኝ ለመሆን እየሞከርክ ነው። ስራውን የማትፈልግ ከሆነ ቦታውን የሚፈልግ ብዙ ሰው አለ። ይኸውልህ እንደኔ ሀብት በሀብት እንዲጨምርልህ ከፈለግ ይህችን ትህትናህን ከውስጥ ማስወገድ አለብን። እሺ የታክሱስ ጉዳይ ምን እንዴት አደረግ? ጎሽ ጎሽ፣ እንደዚህ ስትሆን ነው የሚያምርብህ። እሺ ቆይ ቆይ፣ አንድ ጊዜ እደውልልሃለሁ። የት መጣሽ? አባብዬ ወይ ብር ፈልጌ ነበር።
አንቺ ብር መብላት ጀመርሽ? ባለፈው ሳምንት ነው እኮ 150 ብር ወሰድሽው። እሺ አሁን ለ2 ሳምንት ያህል ውጭ ሀገር ስለሚሄድ ለአንድ ወር ነው። ትንሽ የግል ጉዳይ ገጥሞኝ ነው። አመሰግናለሁ። እሺ ዳግም። ቅርታ። ችግር የለውም። እነኚህ ሁላ ስዕሎች ምንድን ናቸው? እነዚህ ታሪኮች ናቸው። ታሪክ? አልገባኝም። የማን አይነት ታሪክ ነው? ዳግም አንድ ነገር ላሳየ። ዳግም ለምን ዳግማዊ እንደተባልክ ታውቃለህ? አያቴ እንዳወጣችልኝ ነቀል ነው። አዎ፣ ከሁላችንም የተለየ ፍቅር ላንተ አለ። ምክንያቱም ምንድነው የሚስጥር መክፈቻ ቁልፍ ነህ ብላ ታስባለች። ለዛ ነው ዳግም ያለች። እኔ የምትለው ነገር ምንም አይገባኝም። አዎ አይገባም። ይሄ ባንዲራና ኒሻን ትልቅ ሚስጥር ይዟል። ይሄ ባንዲራና ኒሻን ደግሞ ለእኛ ሚስጥራችንና ሀብታችን። ይህን መጠበቅ በምትችልበት ጊዜ አንተ ሌላ ነገር እነግርሃለሁ። ለጊዜው ግን ይህንን በትክክሉ አስቀምጠህ ለመጀመሪያ ልጅ የምትሰጠው ትልቅ ሀብትና ሚስጥር። እናንተ ኢትዮጵያኖች ለምንድን ነው ሚስጥር ምናምን የምትወዱት? ዳግም ኢትዮጵያዊነት ማለት እኮ ሚስጥር ነው። ኢትዮጵያዊነት ማለት እኮ ጥበብ ነው። ኢትዮጵያዊነት ማለት እኮ ኃይል ነው። ኢትዮጵያዊነት ማለት የድል መንፈስ። ሌላ ማላውቃት ኢትዮጵያ አለች እንዴ? እኔ እኮ የማውቃት ኢትዮጵያ በረሃብ በስደት የምታውቀው ሀገር ናት። እኔ እውነቱን ልንገርህ፣ ኢትዮጵያን ስባል ራሱ እኔ በጣም ነው የማፍረው። ለምን እንደሆነ ታውቃለህ? ሁሉም ሰው ኢትዮጵያ በረሃብ በስደት የምትታወቅ ከዓለም መጨረሻ የሆነች ሀገር ናት። ዳዝ ሜክ ሴንስ ከምትለው ጋር ዳግም ይህን በራስ እንዳትተማመን ያደረገ ሴራ። አዎ በእርግጥ ተርበናል፣ የታወቀ ነገር ነው። ማንም የዓለም ህብረተሰብ ደግሞ ተርቧል። ይህን ደግሞ የሚያሳይ ማረጋገጫ አለኝ። ለምሳሌ ይህን ፎቶግራፍ ተመልከተው። አውሮፓውያኖች በሁለተኛው ዓለም ጦርነት ጊዜ ተርበው ወደ አፍሪካ ተሰደዋል። ኢቭን አንተ የምትመጻድቅባት አሜሪካ እንኳን በ1920ዎቹ ተርበው በዳቦ ሰልፍ ስንት ተጨንቀዋል። አሜሪካ ተርባለች እያልክ ነው? አዎ ተርባለች። በእኛ ነገር ቢዚ ሆነው ነው የራሳቸውን ነገር የረሱት። ለማንኛውም ነገር አትጋብዘሃል። እንዴት ወስታለሁ? ደህና ዋልክ አሻፈር። ለመሆኑ ዳግምን አገኘኸው? እዚህም እኮ አላቸው ብሎ ተሳባ። አዎ አግኝቼዋለሁ። ስመጣ ከሰው ጋር ተጣልቷል መሰለኝ ፖሊስ ጣቢያ። ልጄ ምን ነው ታዲያ ተጎዳ? ምን ከአቅም በላይ ነበረ? አይ ምንም ከአቅም በላይ የሆነ ነገር የለም። እንትን ተደራጅተን ኮብልስቶን እየሰራን በቃ ተበድረን ለአበዳሪው ለመክፈል አስቤ የሆነ ስለ ዳግም ነው እያወራ ያለሁት። ኧረ እሱ ምንም የሚሰማ ልጅ አይደለም። እኔንማ ጭራሽ ላይ እኮ ነው ጠላ። ኧረ ምንም ኢትዮጵያዊነት እኮ አልፈጠረበትም። ልንመክረው ብዬ ስመክረው ፈና እኔው ራሴ ነው ችግር ውስጥ አይማስ ሰላም ደህና ነኝ። በጣም ነው የምጣፍጠው። ጠጅ ይባላል። የኢትዮጵያ ባህላዊ መጠጥ ከማር ነው የሚሰራው። ያው እናንተ ጋር ዋይን ምናምን እንደምትሉ። I see. I'm very confused right now. ሰው ላይ ይበላል ይጠጣል። እኔ ሰማሁት ኢትዮጵያ ስተርቧል ነው እና አሁን ደግሞ ሳይ ሁሉም ቦታ ይበላሉ ይጠጣሉ። ሴም ታይም ደግሞ አባቴ እንደነገረኝ ሴቱ ልጆች ምናምን ሴቶቹ ጨዋ ናቸው ምናምን ነው። ግን if you have money you can have any girl በቃ እና sometimes I feel like I'm in Vegas bro.
ዳግም የኢትዮጵያ ህዝብ 100 ሚሊዮን ነው። 5% ደግሞ የሚኖረው እዚህ አዲስ አበባ ነው። 5% ቢበላ ቢጠጣና ልባል ግቢል የኢትዮጵያን ህዝብ አይወክልም። በጣም የሚያሳዝን ነገር 85% የኢትዮጵያ ህዝብ ገበሬ ነው። ኋላ ቀር በሆነ እርሻ አስተራረስ አርሶ የከተማውን ህዝብ ይመግበዋል። እንደዛም ሆኖ ግን ከከተማው ህዝብ ምንም ያገኘው ነገር የለም። አትሊስት ትምህርትና የተማረ ኃይል እና ዘመናዊ መሳሪያ እንኳን ማግኘት ነበረበት። ዳግም አባትህ ያለህን ትክክለኛውን ኢትዮጵያዊና ባህልን ለማግኘት ገጠር መሄድ ያስፈልጋል። I don't know what you're talking about. ግን በጣም ተመችቶኛል። Cheers. ዶክተር በድሉ ዋቅጅራ እውን አንተን ወለደ። ፒዛ ጋበዘኝ፣ ከዛ በኋላ ከፈለልኝ ሄደ። ሌላ ምን አደረገ? ጭራሽ ለእኔ ማዘዝ ሲገባሽ ለእሱ ታግጃለሽ? እሺ በእግዚአብሔር ይቅርታ ዮናስ። ትንሽ ስለጠጣው እንጂ እኔ ዮናስን አይደለም ሰው ዝናብ አይመታኝም። እሺ ይቅርታ፣ እሺ ይቅርታ። ያ ባንዳ ዲያስፖራሽ ብሩ ሲጨርስ አፍንጫሽን ላሽ ብሎ ሲሄድ ያኔ ምን እንደምትሆኝ ያለ እንደምወድ ስለምታውቅ ነው አይደል እንደምትጫወትብኝ? ይኸውልሽ እንደውም ልንገርሽ ዲያስፖራሽ ጋር ተንዘላዘይ። እሺ አንተ ግን ከዚህ በላይ አድርገኸኝ አታውቅም። ሁለተኛ ስልኬ ላይ እንዳትደውይ። ምንድነው ሮዚ? የተፈጠረ ችግር አለ እንዴ? እሱ ነው አይደለም? እኔም እኮ መጀመሪያም ነግሬሻለሁ ሮዚ። አንቺ ግን ሰው የሚልሽን አሰሚም። ይሄ ልጅ ለአንቺ አይጠቅምሽም። ይሄ ሁሉ ቀን አርፍዶ የደወለው ለምን ይመስልሻል? ከዲያስፖራ ጋር ትሆኛለሽ ብሎ ነው አይደለ? ሮዚ አዳምጪኝ። እኔ እንደውም አንድ ሀሳብ አለኝ። ዛሬ ማታ ማለት ነው ዲያስፖራ ጋር ደውይና ክለቦታችሁ አሳብጩ። እመኝኝ እግርሽ ስር ነው የሚነጠፈው። በጣም ደስ የሚል ልጅ ነው። Thank you. እየጠጣ Okay. Okay. በጣም ደስ የሚል ልጅ ነው። ችግር አለ? በእናትህ ተወኝ፣ ተወኝ። የተከተኛለች ደግሞ እንዴ ሮዚ። ችግር የለውም፣ ተረጋጋ። እኔ አናግራታለሁ። ዳግም መጣ። ራቴን ሳልበላ አስጠብቅህ ነበር። ተጠባብቆ በአንድ ገበታ መብላት እኮ የኢትዮጵያዊ ባህል። ሰዓቱን ተመልክተህ የዚህ ቤት የመጀመሪያ ህጉ በጊዜ መግባት ነው። ኮፍያ አርጎ መመገብ ደግሞ ባህላችን አለ፣ ነውር ነው። አንተ ሰው የለምናችሁኝም እንደዚህ የምጨቀጨቀኝ ከሆነ ይልልሃለሁ። እሺ እኔ ልዝናናናችሁ የመጣሁት ጨቀጨቀኝ አይደለም። እሺ ምን አይነት ሰው ነው በእናትህ? ሱሪን ከፍ አድርገህ ልበስ። ኦ ማይ ጋድ! አንተ ሰው የለምናችሁኝም። ስማ አንተ ባህል ኢትዮጵያ ምናምን የምትለው ነገር አይገባኝም፣ እንዲገባኝም አልፈልግም። ምክንያቱም እኔ አሜሪካዊ ነኝ። ደግሞ ስለ ኢትዮጵያ መማር ከፈለኩ እንዳንተ አይነት ገበሬ ያለ ልቀቀኝ። ማግን መስላል ገበሬ ደግሞ የክብር ስም ይስድባል እኮ ላይ ነው ዋንዋ Come on! Come on! I'll fuck you! Come on! Come on! I'll fuck you! Come on! አንቺ ገፊ አሮጊት መሬቱን ሽጭልኝ ብልሽ እምቢ አልሽ። ብድሬንስ መቼ ነው የምትከፍሊው? መሬቱንማ እንደማልሸጥልህ የነገርኩ መስሎኝ። ንገራት፣ አቅሜ ምን ያህል እንደሆነ ንገራት። አስደፋታለሁ።
ከዚሁ በተኛችበት እንዳትነሳ ረጋታለሁ። ንገራት። እኔ አይደለሁም ደግሞ ይሄን ካላረው ያንተ ፉከራ የትም ያደርስ። የደሞ መመካበት አምላክ አለኝ። ወይኔ ይሄ ነው ገደለኝ። ይኸው I'm bleeding ኤቪደንስ አለ። ይኸው ሰሩልኝ። ተሳስተናል እንዴ? ይቅርታ ጌታ፣ እርሶን ነው እንደደበደበኝ የሚለው? ወንድሜ ነው ቀጥቼው ነው። እንዴ ታዲያ ምን ችግር አለው? በእሳቸው እጅ መቀጣትን አግኝተኸው ነው? ይሄ ሰውዬ እብድ ነው። ይሄ ሰውዬ እብድ ነው። እሳቸው ነው እንደደም ተለከ ከበሩ ሰውዬ ይሄ መንግስት ናቸው ሰው ይሄ መንግስት ነው እንዴ? ወደ ሀገር ቤዳሽም እዚሁ ሳልሞት ምን አይነት ሀገር ነው የመጣሁት? ህግ የሌለበት እንዴ? ስናላለሁ ብዬ ስናላበት እኔ ወደ ሀገር የሚሄድ ነው አልፈልገው። ወዴት ነው? አጋረጋው ከአንተ ጋር መኖር አልችልም። ወደ ሀገር መሄድ አለብን። እንኳን ወደ ሀገር ከዚህ ቤት ያለ እኔ ፈቃድ መውጣት አትችልም። ይሄንን ታየዋለህ? ፓስፖርት ስቴት ጊቭ ሚ ማይ ፋኪንግ ፓስፖርት ጊቭ ሚ። ሮዛ አንጨረጭረዋለሁ ብዬ ራሴ አልተንጨረጨርኩም። እኔም እኮ መጀመሪያ ነግሬሻለሁ። ይሄ ልጅ ላንቺ አይሆንሽም ስትባይ ሰው የሚልሽን አሰሚኝ። ሲጀመር ለብርሽ ብሎ ነው እንጂ አንቺ ፈልጎ አይደለም የመጣው። ቆይ ለምንድን ነው ለዳጊ ድል ማሰጪው? ትናንትና ማታ አስቀይመን እንዴ? እንዴት ብዬ ነው? ታዲያ ምን ችግር አለ? ይቅርታ በይዋ። ደግሞ ከነገ ወዲያ ልደትሽ ነው። ያው በዛ ሰበብ አድርገሽ መገናኘት ትችያለሽ። የምሬን ነው የምልሽ። ደውይለትና ይቅርታ በይው። ሄዳ ሮዚ፣ ምን ነው ድምጽ ሰላም አይደለም እንዴ? ትንሽ ደክሞኝ ነው። ትላንትና አስቀየምህ አይደል? በጣም ይቅርታ። ኧረ ችግር የለም። እኔ ደግሞ ያጠፋው መስሎኝ እኮ ነው። በእውነት ታርቀናል ማለት ነው? ከነገ ወዲያ ልደቴ ነው እና የክብር እንግዳ አድርጌ ጋብዤህ ነበር። አዎ ደስ ይለኛል። እመጣለሁ። እውነት? ቻው፣ ሰላም። በጣም አሪፍ ነው። ዳግም እኔ አንተን የመደብደብ አባዜ የለብኝ። አንተ እንደምታስበኝም ክፉ ሰው አይደለሁ። ግን በእናቴና በአገሬ ሲመጡብኝ አልወድም። ራስህን እንደ አሜሪካዊ ቆጥረህ ከሆነ ተሳስተሃል። አንተ አያቶች እትብት የተቀበረባት የዚች ምስኪን ሀገር ልጅ ነህ። እስቲ ልብህን ክፈተው። እስቲ ጆሮውን ክፈትና አዳምጥ። አንድ የሆነ ሚስጥር ታገኛለህ። ለነገሩ አንተ አይደለም ጥፋተኛ። ማንነትን እንዳታውቅ የነጭ አድናቂ ሆነ እንድትቀር ያደረጉ ቤተሰቦች ናቸው። ይህን መጽሐፍ አንብበህ አጭር ማብራሪያ ፈልጋለሁ። I don't want to live with him anymore. ዳግዬ አልገባኝም። ምንድን ነው የምትለው? ከሱ ጋር መኖር አልችልም። ጠዋት ዱላ፣ ማታ ዱላ። እንዴ ፖሊስ ይዤበት ብሄድ ራሱ ፖሊሶቹ ራሱ አልቻሉትም። ከመንግስት በላይ የሆነ ሰው ነው። አክስቴ በቃ እኔ ለእናቴ ነግሬ ፓስፖርቴን እስታቀብልኝ ድረስ እኔ ከአንቺ ጋር ነው መኖር የምፈልገው። ለምን አትወዱኝም? በቃ ሁላችሁም እዚህ ዳግዬ እንወድሃለን። ታዲያ እዚህ ቤት ያለው ጥቁር እንጀራ ነው። አንተ ደግሞ ጥቁር እንጀራ አትበላም። ጥቁር እንጀራ ደግሞ በጣም የናፈቀኝ። ዳግዬ እኔ እኮ ላንተ አስቤ ነው። በዚህ ላይ ደግሞ ከወንድሞች ጋር አትተኛው። ምን ችግር አለው ታዲያ? ምን ችግር አለው እንዴ? ወንድሞች አይደል አቅፌያቸው ብተኛ ምን ችግር አለው አክስቴ? ገና እኔ የሰፈሩን ዕዳ በዶላር እከፍላለሁ ብዬ የሆነ ነገሮችን ሳመቻች እዚህ ደግሞ አጠገቤ ተኝተህ ጉድ ትሰራኝ። ኧረ ተው ዛሬ እንኳን ከጥቅም ሀሳብ ውጣ።
ጭራሽ እሱን እንደማጽናናት አሁንም ስለ ብድርህ ታስባለህ? አይዞህ ዳግዬ፣ ጦስህን እንኳን ይዞልህ ሄደ። እኔ እኮ መጀመሪያም ነግሬህ ነበር። ምንም ቢሆን ስጋ ነው የሚሻለው። እናንተማ ነግራችሁን ነበር። በሰዓቱ አላስተዋልኩም ነበር። እናንተንም አስቀየምኳችሁ። በጣም ይቅርታ። እሺ። ይሄ እኮ ይቅርታ የሚያስብል ነገር የለውም። እንኳን ብቻ ወደ ልቦናህ ተመለስክ። እሱን ነው የምንፈልገው። ምን ነው ደግሞ አሁን? እሺ ምንድነው የሚያጨናንቅ? እንዲህ አንድ ደስ ያለች ልጅ ነበረችና ተነገ ወዲያ ነው ልደቷና ጠርታኝ ነበርና መሄድ አልችልም። እና ደስ የምትልህ ከሆነ ለምንድን ነው የማታገኛት? ብር የለኝም። ያለኝን ብር ሁላ ልጅ ጓደኛችሁ ወሰደብኛል እንዴ? እንዴት ያለ ነገር ነው? እኛ እያለን ነው አንተ መሄድ ከምትፈልግበት ቦታ የምትቀረው? እንዴት ያለ እንትን ነው? አረማ ያስፈልግ እንግዲህ ዳጊ ያለውን ነው ያዚ really oh my god ይሄ እኮ ለኔ አይገባኝም። እኔ ብር ባለኝ ጊዜ እናንተን ጥያችሁ እቺ ያስቀይማችኋል እንዴ? ረሳችሁት እንዴ? አልረሳሁትም። በጥላቻ ሳይሆን በፍቅር ነው የሰው ልጅ ንብረትህ የምታደርገው። እኛ እኮ እንዲህ ያለው ፍቅር ነው ተሳስበንና ተዋደን እንድንኖር ያደረገን። ደስታ የሚገኘው በገንዘብ ብቻ ቢሆን ኖሮ እኮ የኢትዮጵያ ሕዝብ እንዳለ ራሱን አንቆ ገሎ ነበር አይደለም እንዴ? እውነት በጣም ጥሩ ሰዎች ናቸው። ግን አሁን በዚህ እንዴት ነው? ምን አይነት ጊፍት ገዝቼ ነው የምሰጣት እንዴ? በቃ ጨላገጫ እንዴ ወረድ ብለ የሆነ ነገር ሸማምትና የሆነ ሰስፔንድ አታረጋትም? ሰርፕራይዝ ጀመረ ደግሞ በጧቱ። ይወለዳጂ ምን ብታረግላት ጥሩ መሰለ? የማትረሳው ነገር የለም አይምሮዋ ላይ የሚቀረጽ የሆነ ታሪካዊ ነገር። ታሪካዊ ከአዋቂም ጋር መጣላት ጥሩ አይደለም። ባይሆንም ሚሎትን ሰምተው ጥቁር በጋርደው ደሙንም ቢጠጡ ጥሩ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አልሰማው የለኝ ህዝብ ሞልቶባት የነበረች ከተማ እንዴት እንደመበለት ሆነች። በአውራጃዎቿ መካከል ልዕልት የነበረች እንዴት ብቻዋን ቀረች። በእናንተው በአዳም ልኮት አይደለም አቶ ገብሬ። ንግርት የሚፈጸማል፣ መሬት የማይሸጥም፣ ልጆችም ይመጣሉ። ቢያድነኝም ለአንተ ቆሻሻ አልሰግድም። ውጣልኝ፣ ከቤት ውጣልኝ። እንግዲህ ነግሬዋለሁ። እኔ መልእክቴን አስተላልፌያለሁ። እንግዲህ ውጣልኝ፣ ወዲያ ሄድልኝ። ስለመጣው በጣም ነው ደስ ያለኝ። የሆነ ደስ የሚል ጊፍት ስትሻለሽ ግን አይነሽ መጨፈን አለብሽ። ጨፍኝ። ያው አረጋቦት ወደ በል ያው ኦ ማይ ጋድ ሲያም ምንድነው ይሄ ማለት? እኔ አባቴ ለኔ ለመጀመሪያ ልጁ የሚሰጥ ትልቅ ሀብት ነው። ለኔ ስፔሻል ስለሆንሽ ሰጠሁሽ ነገር ነው። ትወጪዋለሽ ብዬ አስባለሁ። በጣም አመሰግናለሁ። በእውነት አንተ በጣም ጥሩ ሰው ነህ። ወድጄሃለሁ እና እንደ ሌሎቹ ወንዶች እንደማትጎዳኝ ተስፋ አደርጋለሁ። ልቤ ውስጥ ገብተሻል። የምሬን ነው። መቼም አልጎዳሽም። እሺ ፈታ ያልክ ሰው ነህ ነው ብለሽ ነው? እኔ ግን የሌለ መጨረሻ ጨንቆኛል። በእናትሽ ለምን? ብድር ነው። ካልተበደርኩት የለም። ይኸውልሽ ከክፍለ ከተማ ከቀበሌ ከምናምን ዘልዬ ከአካባቢ ከጎረቤት ሁሉ አልቀረኝም። እንዴት እንደምከፍለው ራሱ ግራ ገብቶኛል። እንደውም ሳስበው አገሬ ኢትዮጵያ ራሱ ቀድማ ደዋን የምከፍል ነው የሚመስለው። ይገርማል በጣም። አሁን ግን አንድ የሆነ ነገር አስቤያለሁ። ምንድነው? ስደት። ስደት? አዎ ስደት። ስደት? ምን ማለት ነው? ስደት ማለት ያው ስደት ማለት ነው። 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 ስደት ማለት ያው
ምንድነው? ምንድነው? እንዴ ቂሊንጦ? ቂሊንጦ ማለት አጎቴ የግል እስር ቤት በይው በእናትሽ። ቆይ ሄሎ ብሩክ፣ የት ነው ያላችሁት? ዳግም አብሯችሁ ነው? አዎ ዳጊ ብሬን ሰርቆኝ ነው። ከብሩ 5 ሳንቲም ቢጎድል አንላቀቃት። ነገ እመጣለሁ። ቤት ጠብቁ። እሺ። በመጀመሪያ ጨረቃ ደም መሰለች፣ ወዲያውም ቀኑ ወደ ጨለማ ተቀየረ፣ ወዲያውኑ ብርሃን ሆነ። ህልሙ ይኸው ነው። ብርቄ። አቤት አባቴ። ያቺ አለች? አዎ አለች። የነገርሽኝ ሁለቱም ህልሞች አንደኛው ጥሩ ነገር ወደ ህይወትሽ ይዞ ይመጣል። ሌላኛው ግን ጥሩ ያልሆነ ነገር ይዞ ሊመጣ ይችላል። እንደው አባ ጥሩን ሳላየው በክፉ እንዳልቀዳ አበክረው ይጸልዩልኝ። ከዛም ታላቁ የኢትዮጵያ ፀሐይ ይወለዳል። ከተወለደ ለ12 ዓመቱ የት ያለው? አንተ ተቀመጥ። እሱን ስደርስ ታየዋለህ። የማተቤ ልጅ ዳግም መጥቷል። ልጄ መጣ። ልጄ መጣ። እሺ ጫማሽን እንኳን አድርጌ እንጂ ልጄ መጣልኝ። ውሻዬ መጣልኝ። እሰይ ልጄ ቀስ መጣልኝ። እሰይ ውሻዬ መጣልኝ። እሰይ ልጄ መጣልኝ። ደረስክልኝ። እሱ ነው አለን። ጠበቅ ልጄ መጣልኝ። ልጄ ውሻዬ መጣልኝ። እሰይ መጣልኝ። ልጄ እሰይ። ቤቶች እንዴት ዋላችሁ? እንዴት ዋል? የማተቤ ልጅ ዳግም የሚባለው መጥቷል አሉ። ምን ተበላ በለኛ? ምን ቆመታኛለ? የሚሆነው ሂድና አይተና። እሺ እኔ አውጭ ካዳን ሰመጣለሁ። ስማ፣ ስልክህን ስጠኝና ልደውል። ገርልፍሬንድ የነካው እዛ ትቻል ነው የመጣሁት። የኔ ስልክ ባትሪ ጨርሷል። በዛ ላይ ደግሞ እዚህ ሀገር ኔትወርክ አይሰራም። ውሸት። ይሄ ሁላ ህዝብ እንዴት ነው ያወቀን? እንዴት ሰማ? ይሄ ሁላ ህዝብ እንዴ ፌስቡክ ላይ ኦር ኢንስታግራም ላይ ፖስት አድርገው ነው እንጂ ይሄ ሁላ ህዝብ እንዴት ሊያውቅ ይችላል? ይኸውልህ ዳግም፣ መረጃ እዚህ ሀገር የሚደርሰው በድምፅ ነው አይደል? ተመስገን፣ ልጆችን ሰበሰብክልኝ። ተመስገን አገሬ። እንኳን ደስ ያለህ አባ። መጡ። እንኳን አብሮ ደስ አለን። ጸሎትም ሰመረ። አሸብር አንተ መጣ እንዴ? አይገባኝ። እንዴት ነው? አይገባኝ። ቁጭ በል።
መጡ እንዲያባል አዎ እናት እንኳን ደስ ያለሽ ልጅ አባ ይባርኩልኝ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሄሎ ጌች፣ ሰላም ነው? ባለስልጣናትና ነጋዴዎች የታሰሩ ነው። ምን? የደህንነቱ ዋና ራሱ ደምስ ታስሯል። ደምስ ታሰረ ነው የምትለኝ? እሱም ከዚህ ስም ዝርዝር ውስጥ አሉ። በቃ እሱ ከታሰረም አለቀልህ በለኛ። ምንድነው ግን እግራቸው ራሳቸው አይታጠቡም እንዴ? ስንፍና እኮ ነው። ክብር ነው ክብር። በዚህ ሀገር ባህል ልጅ የእናቱን ልጅ የአባቱን እግር ያጥባል። የምን ክብር ነው የምታወራው? ሀገሩ አንተ ስለ ክብር መች ይገባሃል? ክብርህን የተነጠቅ ክብርህን ያጣ ክብረ ቢስ። እኔ የምልሽ እማሜ፣ ይህ ሁሉ ዘመድ አዝማድ እያለን ቤቱ እንዲህ ላይሽ ላይ እስኪፈርስ ድረስ የሚሰራልሽ ሰው ይጥፋ፣ ጎረቤት እንኳን መጥቶ አይሰራልሽም። እናንተ ልጆች ትሰሩልኛላችሁ ብዬ እንጂ እነሱማ ሊሰሩልኝ ነበር። አሁንማ ይኸው መጥታችኋል። አዲስ አድርጋችሁ ትሰሩልኛላችሁ። ያማ ምን አያቴ ማለቱ ነው እማሜ። ወየ ልጄ፣ የት ነው ቤድሮም? የት ነው የምተኛበትን አሳዩ። ውሼ አንተማ ከኔ ጋር ነው የምተኛው። እንዴ ከእርሶ ጋር ነው የምተኛው? እኔ ብቻዬን ነው የምተኛው። እሺ በቃ እዛ ጓዳ ይነጠፈልና ትተኛለህ። በልና ሳመኝና ሄድ ና። እሱ ስትይ ምን እያደረጉ ነው? አንተ የተፉብኝ እኮ ነው። ወይ ጣጣ ባህሉን አያውቅም። ምን ያውቀዋል ብለህ ነው? እኔ ባንተ ተማምኜ ስንት ነገር ስጠብቅ ይሄ ነገር መፈጠሩ በጣም ነው የሚያሳዝነው። ግድ የለም እሱም በኔው ቶ ይሄው ግድ የለም እያልክ ከነገ ዛሬ አረጊቷ ትሞታለች እያልኩ ስጠብቅ ጭራሽ ልጁ መጣ። የልጁን እንኳን ብዙም የሚቆይ አይመስለኝም። የአሮጊቷን በኔው ቶ። ለማንኛውም ነገሮችን በአግባቡና በትክክለኛ መንገድ ብታካሄድ ይሻላል። በኋላ በኔ እንዳታዝንብኝ ነገር ይሃለሁ። ብርቄ። አቤት ወንድም ጋሼ። እነዛ ሁሉ ከብቶችና በጎች የት ደረሱ? ወንድም ጋሼ በንዴት አንድ ነገር ታደርጋለህ ብዬ ስለፈራው እንጂ እኮ ብዙ ነገር አለ። ምንድነው ብዙ ነገር ያለው? እስቲ እምዬ ትሙት ምንም አላደርግም በል። እምዬ ትሙት ምንም አላደርግም። አንተ ከወንድሞች ጋር ተጣልተህ ከሄድክ በኋላ እምዬ መሬቷን የሚያርስላት ሰው ጠፋ። አቶ ዳምጠው 9 ዓመት ከ9 ቀን ልዋስሽ ብሎ ከነጭራሹ ከብቶቿን፣ በሬዎቿን፣ በጎቿን ሳይቀር ዘረፋት። ያለ በቃሉ አንድ ወንድ ከቤቱ የለም ብሎ ቀን ከሌሊት ያሰቃየን ያስጨንቀን ጀመር። ብሽቅ እምዬ ትሙት ምንም አላደርግም ብለኛል ነበር። Oh my God! በላኝ! What is this? Oh my God! Oh my God! Grandma, look at it! በላኝ! አውሬ በላኝ! አውሬ በላኝ! ይኸውልሽ ቁልጫ እኮ ነው። ምንድነው ቁልጫ? እሱን ቀስ ብለህ ትለምደዋለህ። ና ግባ። ጸሎት አቋርጬ እኮ ነው የወጣሁት። ግባ። አይዞህ ፈረንጅ ነው። What are you doing? ውሻዬ አይዞህ፣ በረደ። በአማርኛ እኮ ብታወራቸው እንዲህ አያደርጉም ነው። እንካችን ነው ታጠጣ። በቃኝ አልኩሻለሁ፣ በቃኝ። እሺ በቃ ሌላ እመጣልሃለሁ ልጅ። እሺ ወይኔ ልጄ፣ ምን ነው ልጄ? ልጄን እያወቅ ችግሬን እያወቅ ልጄን ምን ነው አይኔን ታጠፋብኝ? ምን ነው ምን አደረግኩ? ይሄ ሰውዬ ግን ድራግ ምናምን ይወስዳል እንደ አሸብር የሚሉት ሰውዬ ምን ማለት ነው ልጄ? እብድ ነው መሰለኝ።
እብድ እንኳን አይደለም። ታዲያ እንደዚህ የሚያንቀኝ ለምንድን ነው የተነሳ? አንቺ አሮጊት ብለሽ ባለ ንግርቱን ይዘሽ መጣሽ። What are you talking about? You better watch your mouth, bro. እንኳን በዱዳ ቋንቋ በመላእክት ቋንቋ ብታወራ ከኔ አታመልጥ። ትንቢቱ ይሳካል ብለሽ ከሆነ አንቺንም እሱንም አፈር ነው የምከታችሁ። ስማ፣ የዚህ አካባቢ ሰው የሚኖረው በፈጣሪ ፈቃድ እንጂ አንተ በምጥልለት ብጭቅጫቂ አይደለም። ገለዋለሁ። I'll kill him. ግራማ ትንቢት ምና 13ኛው ምናምን የሚሉት ለምንድን ነው? ይሄ ነገር ሚስጥር ነው። ይሄን ሚስጥር ሌላ ጊዜ እነግርሃለሁ። ደግሞ ይሄ ሰውዬ ምን አድርገሽ ነው እንደዚህ ዲስሪስፔክት የሚያደርግሽ? ብቻዬን አገኘኝ። ባለፉት ዓመታት ዝናብ ጠፍቶ እህል አልነበረም በአገሪቱ ላይ። በዛን ሰዓት እሱ በመስኖ እያረሰ አገሩን ሁሉ ይመግብ ነበር። እኔም ነፍሴን ለማቆየት ስል ዕዳ ውስጥ ገባ። ለምን ውሃ ዝናብ ምናምን ትጠብቃለሽ? የሆነ ሴንቲሜትር እኮ ብትቆፍሪ የውሃ ሪሶርስ እኮ አለ፣ ትልቅ ሪሶርስ እንዴ። አሁን ለምሳሌ ካሊፎርኒያ፣ እስራኤል ምናምን እኮ ምድረ በዳ የሆነ ቦታውን እኮ ነው አለምታው ትልቅ ብርቱካን ምናምን ብዙ ነገር ምግብ የማይፈራበት የፈጠሩት። ለምን እንደዛ አታደርጊም? ዋ ልጄ፣ ጩኸቴን ባንሰምቶ ይሄ መች ጠፋኝ። ሁሉም ጥለውኝ ሄዱ፣ ብቻዬን ቀረሁ። ማን ይስራው? ግራማ ዳድ ግን በጣም ጅል ነው እንዴ። እዛ ጋዝ ስቴሽን ከሚሰራ በጣም ደስተኛ ሰው አይደለም እኮ ከሚሰራ እዚህ መጥቶ አልምቶ ይሄንን ነገር አይሰራም። አሁንማ ውሻዬ መጥተህልኝ አንተ ትሰራልኛለህ፣ ዕዳዬንም ትከፍልልኛለህ። ግራማ እኔ እዚህ መኖር አልችልም፣ ግን እዛ አሜሪካ ያሉትን ሰባስቤ እዛ ውጭ ያሉትን ብር እንልክልሻለን። ካሁን በኋላ ምንም አይቸግርሽም። እሺ ግራማ፣ ደከመሽ? አንተም ትሄዳለህ? ያ ሄዳለሁ። ወይዘሮ ሀገሬ ያ ሁሉ እምነቱ የጠፋ ያንን ሁሉ አመት ጠብቀው ጉም ሳያዩ ያለምንም ደመና አሁን ማካፋት ሲጀምር ምን ነው እንደዚህ ተስፋ ቆረጡ? ምን ላርክ? ህልሜን ሳላይ ሞት እንዳይቀድመኝ ብዬ ነው። ለሱ እንኳን ስጋት አይግባው። አሸብርን ብቻ ወደ እኔ ላኩት። እርሶ እኔ ጥበቡን አሳየዋለሁ። እሺ ወይዘሮ ሀገሬ። አቤት። ኒሻኑን ደህና ቦታ አስቀምጠውታል? ላሸብር ሰጥቼዋለሁ። ኒሻኑ ቢጠፋ የሚያመጣውን መከራ እያወቁት በሉ። አሁን ጊዜውም እየደረሰ ስለሆነ ኒሻኑን ለኔ ስጡኝና እኔ ማህደር ውስጥ አስቀምጠዋለሁ። እሺ። ከምኔው ቀድመኸኝ መጣህና ሳልም እንኩነህ ነው ደከመ? ግራማ በጣም ይራበኝ። እኔን ይራበኝ። ታዲያማ አትናገር ብርቅዬ። አቤት ማይ ከዛ ከትናንትና ከሰራሽው አልጫ ፈትፈት አድርጊና አምጪልኝ። ከወተቱም አድርጊና ጎሽ ፈጠን በይ እናት አለ። እኔን ይራበኝ። እኔን ጌታ። ግራማ ለምንድን ነው ግን ውሻ የምትይኝ? እሱን ሌላ ጊዜ እነግርሃለሁ። ታሪኩ ብዙ ነው። ግራማ ፓስፖርት ነገርሽልኝ? ነግሬው ማታ ይሰጣል። ማታ አምጥቼ እሰጠዋለሁ ብሏል። ቴንክ ዩ ግራማ። ግራማ ለምንድን ነው ሁልጊዜ ፕሮሰስ ታበዛላችሁ? ትጸልያላችሁ ምናምን የሆነ ነገር ሁልጊዜ ለምንድን ነው ግን? እንዳልኩህ ሁሉም ነገር በጉልበት ሳይሆን በጥበብ ነው።
ከሁሉም ነገር ደግሞ በፊት እርቁ ይቀድማል። አባ ወንድሞች አይደሉ? ከነሱ ጋር መች ተጣልተን እንቀራለን? እኔን ያሳሰበኝስ ሌላ ነው። ምንድን ነው ልጅ? ያው እምዬ እንደሚያውቁት እዚሁ ከወንድሞች ጋር ለምን አርሳት በላም ነበር የምትለው። እኔም በሱ ሳልስማማ ቀረውና አዘነችብኝ። ትራራልኛለች ብዬ ደግሞ ዳግም እንጂ በመጣ በአቋሟ እንደጸናች ነው። ታዲያ ከወንድሞች ጋር ስታበላታለህ? ለምዬ አይደለም ማርሽላት ቆዳዬንስ ብሰጣት አልሳሳም። ምንድን ነው ታዲያ ችግሩ? አባ እኔ መንግስት መስሪያ ቤት ውስጥ የደህንነት ስራ ነው የምሰራው። ብዙ ስራዎችን በእንጥልጥል ትቼ ነው የመጣሁት። ለአንድ ወር ነው የመጣሁት። እና ታዲያ አሁን ደግሞ ጥያት ሲሄድ እንዳታዝንብኝና እንዳትገዝተኝ ፈርቼ ነው። እሱ ያስጨንቅህ። ዋናው ነገር ቤቱን መስራት ነው። በንጹህ ልቦና ከወንድሞች ጋር መታረቅ ነው። ሌላውን መስዋዕቱን ለአብርሃም እንዳዘጋጀው እግዚአብሔር ያቀርባል። የእናቴ ልጅ እንደሚያቡልኝ ሳልሰናበት በመሄዴ እንደምታዝንብኝ አውቃለሁ። ይኸውልህ አሁን በሱዳን አድርጌ ዘውትር ወደ መመኛው አሜሪካ ጉዞዬን ጀምሬያለሁ። አቡልኝ እኔ ሀገሬንም ሆነ ቤተሰቤን ጠልቼ አይደለም ስደትን የመረጥኩት። ይኸውልህ እንደ ዳጌ ያሉ ዲያስፖራዎች የአንድ ወር የመንግስት ደሞዛቸውን በአንድ ቀን እየጨረሱ እያየው እንዴት ነው እዚህ ሀገር መኖር የምመኘው? በዛ ላይ ደግሞ ከመንግስት እስከ ጎረቤት ተበድሬ እናንተን ማንገት አስደፋዋችሁ። ስለዚህ አቡልኝ ሞት ሳይቀድመኝ አንተንም ሆነ ያቺ ምስኪን እናቴን የሚያኮራ ሰው ሆኜ እስክመጣ ድረስ እግዚአብሔር በሰላም ያገናኘን። ወዳቸዋለሁ። ማለት እንዴት ድንገት ብድግ ብሎ ሊጠፋ ይችላል? እኔም በዚህ ፍጥነት ወስኖ ስደትን ይመርጣል ብዬ አላሰብኩም ነበር። ወይኔ ወንድሜ፣ እኔንም ያችን ደሃ እናቱንም ጥሎ ሄደ። ለነገሩ ይርገዴም እኮ ጥፋተኛ ነች። እዚሁ ከኔው ጋር ባህልሽን፣ ወግሽን፣ ማረግሽን ጠብቀሽ ኑሪ ብላት ዘበናዊ እናት አማራትና ሄደች። ይኸው ውጤቱ ይኸው ሆነ። ለነገሩ እኔም ጨከንኩበት። አይዞህ፣ ለማንኛውም አንተ አታስብ። የኛ ሰዎች ወደዛ ጠረፍ አካባቢ ካሉ እስቲ እንደሚሆን እናደርጋለን። እሺ፣ ፓስፖርቴና ስልኬን መቼ ነው የምትመልስልኝ? እሺ፣ እሰጥሃለሁ። ከማሜ ጋር ተነጋግረናል። ግን የምሰጥህ አንድ ነገር ቃል ስትገባልኝ ነው። ምንድን ነው? የአያትህን ቤት መስራት አለብህ። የአያትህን ቤት ደግሞ ለመስራት ትልቁን ኃላፊነት አንተ ነው የምትወስደው። ችግር የለም። እኔ ኢንጂነሪንግ ትምህርት ነው መማረው እዛ እና መስራት እችላለሁ። ግን ቶሎ ዋንጋ as possible ከዚህ ሀገር መውጣት እፈልጋለሁ። እሺ፣ እኔ ልጅ ቆንጆ አድርገህ ትሰራልኛለህ ቤቴን። ግን አሰራሩን እዛ አባ ጋር ትሄድና እንዴት እንደሆነ ያስረዱሃል። የሀገሬን ቤት የምትሰራው ከአራት አቅጣጫ ከሚመጡ የተጣሉ ወንድምና እህቶችህ ነው። መጀመሪያ እነሱን አስታርቃቸው፣ ከዛ ቤቱን እንዲሰሩ አስተባብራቸው። እንዴት ነው መላካቸውን ሰው ማስታረቅ ማስተባበር? ይኸውልህ እነዚህን 3 ሀረጎች ንገራቸው። አንደኛው ሀረግ ዳገቱን እንውጣ፣ ሁለተኛው ሀረግ ግድግዳውን እንድፈን፣ ሶስተኛው ሀረግ ምሰሶውን እናቁም በላቸው። እኔ ምንም አልገባኝም። ግድ የለህም፣ እነሱ ይገባቸዋል። አቡሌ በመንገድ ስትሄዱ አስጠናው። ኦ ማይ ጋድ! ውሻውን ሊገሉት እኮ ነው። ሊገለው እኮ ነው እንዴ! እየመጡ ነው። ምን እያደረጉ ነው እንዴ? እኛ ሀገር ቢሆን እኮ ይሄ ሰውዬ ይከሰሳል እንዴ። አሜሪካ ሀገር ከሴት ቀጥሎ እኮ ለውሻ ነው ክብር ያለው መብት ያለው። እዚህ ሀገር ደግሞ ውሻ በቤቱ ነው የሚከበረው። ውሻ በቤቱ ሲሆን ነው እንደፈለገው መጮህ የሚችለው። ባለቤቶቹ ምግብ የሚሰጡት የሚንከባከቡት። ከቤቱ የወጣ ውሻ ማንነቱ ስለማይታወቅ እብድ ነው ብሎ ያገኙት ሰዎች ሁሉ በዱላ ይቀጠቅጡታል። ጤነኛ ይሁን አይሁንም በምን ይታወቃል? ስለዚህ እዚህ ሀገር ውሻ በቤቱ ነው የሚከበረው። እናንተ ደን ሰዎች ደግሞ ሰውንም ማሰቃየታችሁ ውሻም ማሰቃየታችሁ።
ምን አይነት ሰዎች ናችሁ? ምን ቀረሽ ደግሞ? ኧረ ተው ወንድም አለም። መልእክት ይዘን ነው የመጣ። ምን አይነት መልእክት? ብስራት ነው ወንድም አለም። ምንድን ነው ብስራቱ? ዳገቱ ላይ ልውጣ፣ ግብዳውን ንድፈን፣ ምሰሶውን እናቆም። ዳግም ነው ጌቱ መንደር ምን ወሬ አለ? አረ ይሄ ዳግም ወንድሞቹን እያስታረቀ ነው። የታችኛው ብቻ ነው የቀረው። በልሂድና ለታችኛው በደንብ አድርገህ ንገረው። እምቢ ካለ እኔ ጋር ያለውን ያውቃል። እሺ ጌታ። በደንብ አድርገህ ደግሞ መርትህን ነች። አብደል ተነስ እንጂ ደርሰናል እኮ ነው የምትለው። ምንድን ነው የሚለው? ደክሞኛል አልሄድም ነው የሚለው። ምን ይኸው የረባ ነገር አንድ ጊዜ እንኳን ባርከው ቢበሉ ኖሮ እንደዚህ ሆን ነበረ። ይኸው ከአንጀቱም ጠብ አላለ። ልፍስፍሶች ናቸው። ማነው ደካማ? እኛ ምን በለው እኮ በሳይንስ የተደገፈ ምግቦች ነው። እንደናንተ ልቃምቃሚ ምንም ማይረባ ምግብ አይደለም ምን በለው። እሺ አይምሰል። የምትበሉት ምግብ በጠቅላላ አርቲፊሻል። አብዛኛው ምግባችሁ ኬሚካል የበዛበትና ተፈጥሯዊ ስላልሆነ 50 ዓመት ሳይሞላችሁ ነው በካንሰርና በተለያዩ በሽታዎች እየተጠቃችሁ በሆስፒታል ስትመላለሱ እድሜያችሁን የምትጨርሱት። እስቲ እዚህ ያሉ ሰዎችን ተመልከታቸው። ስታያቸው ጎስቋሎች ይመስሉሃል፣ ግን ውስጣቸውና መንፈሳቸው ጠንካራ ነው። እንደናንተ በአንድ ሳምንት የፋፋ በሬ አይደለም የሚበሉት። ኦርጋኒክ የሆነ ተፈጥሯዊ ምግብ ነው የሚመገቡት። ለዛ ነው አንዲት የ70 ዓመት አሮጊት አንተን ሮጣ ትቀድማለች። እኔ ማንንም አይቀድመኝም። እኔ ደግሞ ከሷ አላንስም። እሺ ተነሳ። እኔ ወንድም ስለሆንኩ ነው የምነግርህ። አታስብ፣ ደጅ አይደርሷትም። የውልህ እንዳልኩ መጡልህ። ናውላችሁ አያይ ወሽ ላቃ እቼ የቀረችኝ ልትወስዱ ነው? እንዴ ብርቄ፣ ወንድሞችሽስ? አይ አገሬ ሰይጣን ገብቷል፣ አይመጡም። እንዴ ብርቄ፣ ምንድን ነው የተፈጠረው? አያያ እናቴ እንዳሉን ሻውቅ ያለው ልጆቹም ወንድሞቼ እንዳልሆኑ ሰምቻለሁ። መሬቱን ልታቀራምቹ እንደሆነ ሰምቻለሁ። ያለሽበት ቤትና መሬት የአባቴ ነው አይደለም፣ ሌላ ልሰጥሽ እሱንም ወስድብሻለሁ ብሎሻል። አይ አለመታደሌ፣ አለመታደሌን አውቄው በነበር። ምን ነው በእናቴ ሆድ ውሃ በኛ በቀር አለ። እውነት አለ። እሺ ትንሹስ? ትንሹማ ባለፈው የወሰደብሽን ከብቶች መልሰሽ የምትወስጅበት መስሎት አልመጣም አለ። በሉ እንግዲህ ጎላችሁ ስርዓቱን ማከናወን ስለማይቻል ዳግም ድጋሚ ወንድሞች ፊት መቅረብ አለብን። ሄል ነው እኮ አሁን የምትፈልጉትን ጥያቄ እና ተነጋግረን ለምን አፈታው? አስገባችሁ። እኔ እጅ የምታመጥ መስሎ ነው። ተረስ አይ ልጄ፣ ምን አባቴ ላድርግ ልጄ? ልጄን በማያውቀው ሀገር አሁን ምን ነው ያንገላታብኝ? አይ እመይ፣ እኔ ያለሁልሽ፣ አታስቢ። የገባበት ገብቼ ነው ማስፈታልሽ። ብቻህን አይሆንም ልጄ። አባ አልወለድሽኝም ብለህ ብታስብም ደረቅ ጡቴን አጥብቼ አሳድጌሃለሁ ልጄ። በጡቴ ይዤሃለሁ። ወንድምን አስፈታልኝ በሉልኝ። ለትንሹም በሬ ወሰድክ ብዬ እኔ ፊቴን አላጠቁርብህም። የዛን ካሳ ወንድምን አስፈታልኝ በሉልኝ እባክህ። ወይኔ ልጄ፣ ወደ መጣበት ተመልሰህ ትሄዳለህ። እዚህ ከጥጆቹ ጋር ታስረህ ትኖራለህ።
እኔ መሄድ እፈልጋለሁ። አሸበር ወስዶብኝ ነው ፓስፖርቴ። ቆይ በመነጋገር መግባባት የማንችል ሆነን ነው? ዝም በል ስልባ አቦት። በደንብ አድርገህ ጠብቃቸው። አዩ ጋር ደርሼ መጣሁ። እንግዲህ ልጆች የሁሉም ነገር መሰረቱ ፍቅር ነው። በፍቅር ከተባበራችሁ፣ በፍቅር ከተሳሰራችሁ ሰይጣንን ከእናንተ መሃል ማባረር ትችላላችሁ። አባ ችግሩ እኮ እሱ ባለ ብዙ ኃይል ነው። በዚያ ላይ ብዙ ጦረኛ አሽከሮች አሉት። ስለ ጦረኞቹ እንኳን አትስኩ። ምንም ጥይት ሳይተኩስ ይዘነው መምጣት እንችላለን። ግን ቦታውን በደንብ የሚያውቅ ሰው ያስፈልገናል። ቦታውን እንኳን እኔ አውቀዋለሁ። ነገር ግን ልጁን ካስፈታ ነው በኋላ ለልጆቼ የሚላስ የሚቀመስ እንዳያሳጣኝ ሰግቼ ነው። አይ ለሱ እንኳን አታስብ። እኔ በጎተራዬ ከመንፈቅ በላይ የሚያቆይ እህል ስላለኝ ከዚያ እሰጥሃለሁ። ግን ኃይሉን አሰባስቦ መጥቶ በኋላ እያንዳንዳችን እንዳይፈጅን እሰጋለሁ። አይ እሱ እንኳን ሊያሳስባቸው አይገባም። ከእንግዲህ ወዲያ በእኛ ላይ ኃይል የለውም። 70 ዓመቱ አልቋል። ትንቢቱም የሚሟላበት ጊዜ ደርሷል። እንደው ባካችሁ ለምዬ ብላችሁ አረጋሼ የመንደሩ ሰዎች ሁሉ ከወንድሞቹ ጋር መጡሎት። እጄን አያውቁትማ። ሂድ መሳሪያዬን አምጣልኝ። አያችሁ ልጆቼ፣ አንድነታችሁ ኃይላችሁ ነው። አንድነታችሁ ጉልበታችሁ ነው። ሰይጣን በታትኗችሁ አልቀረም። ይኸው እኔም የልጄን ደም በወንድሜ እጅ ስፈልግ ለካ በመሃላችን ሌላ ሰው ነበር። ወንድሜ በድያለሁ፣ እንደው ይቅር በለኝ። ወንድሜ ምሬሃለሁ። እኔም እናቴ እምዬ የሰው ወሬ ሰምቼ እጅግ ብዙ በድዬሻለሁ። ይቅርበኝ ይቅርበኝ ይቅርበኝ። ምንም አላስቀየምከኝ። እኔም እኮ በድዬሻለሁ። አልበደላችሁኝም፣ ሁላችሁም አልበደላችሁኝም። በእኔ ላይ ሊፈጸም የሆነው ነገር ተፈጸመ። ግድ ሆኖ ነው፣ መፈጸም ስላለበት ተፈጽሟል። ምንም አልበደላችሁኝም። ኑሩልኝ። ተነሱ፣ ይቅር ብያችኋለሁ። ይቅር ይበላችሁ። ተነሱ ተነሱ። በዳግም አባት ተበጥሶ የነበረው ወንድማማችነት አሁን በዳግም ይቀጥላል። መጀመሪያው መጨረሻ ነው፣ መጨረሻውም መጀመሪያ ነው። በሉ አሁን ተነሱና ይቅር ተባባሉ ተቃቅፋችሁ። ልጆቼ እንግዲህ እንደ ጨው የተበተኑትን ዘሮቻችሁን ደግሞ እንዲሁ ተሰባስባችሁ ሴቱም ወንዱም ተሰባስቦ አንድ ላይ እንድትኖሩልኝ መርቄያችኋለሁ። ብርቄ ማዕዱን አቅርቢ። እንግዲህ ከታረቃችሁ ማዕዱን እንቃመስና ሀገሬ ዘወትር ተራራው ጫፍ ላይ መስራት የምትፈልገው ቤት የሚጀመርበት ጊዜ እውን ይሆናል። አንድ ጥያቄ አለኝ። በእኔ ምክንያት ላይ ታረካችሁት አይደለ? ትወዱኛላችሁ አይደለ? በቃ ቤቱን ቶሎ ቶሎ ሰርተን አሸበር ፓስፖርትን ይሰጠኛል። እኔ ወደ ሀገር መሄድ እፈልጋለሁ። አገርህና ቤተሰቦችህማ እዚሁ ናቸው። እኔ ሀገሬ አሜሪካ ነው።
ኦኬ ገቤ ፓስፖርት ስጠኝ፣ ስልክ ስጠኝ፣ ተቀበዬ ወደ ሀገር መሄድ አለብኝ። እሺ ስልክ ይኸውልህ። ፓስፖርቱን ደግሞ ማታ ስንሰበሰብ ይሄ ቤት ለምን እንደተሰራ ምሳሌውን ነግሬ እሱን ደግሞ እሰጥሃለሁ። እናንተ ምሳሌ ታበዛላችሁ። ፓስፖርቴ ከዛሬ ማታ እንዲያልፍብኝ አልፈልግም። ኔትወርክ የለ፣ መብራት የለ። ምን አይነት ሀገር ነው የመጣሁት? እንኩለህ ነው አንተ ልጅ ግራማ፣ እንኩለሃል። ኔትወርክ አይሰራም። ገርልፍሬንዴ ጋር ልደውል ፈልጌ ነበረ። ኧረ እባክህ ረጋ በል ልጄ እባክህ። እንዴ ግራማ፣ ጥያት ነው የሄድኩት። አውቄ ጥያት ሄድኩ ነው ይመስላት እኮ። ለአንተ ያላትን የትም አታጣትም። እግዚአብሔር ያጣመረውን ደግሞ ማንም አይለይም። ግራማ፣ እንዴት እንደምወዳት እኮ ስለማታውቅ እኮ ነው። እሱን አሳየኝ። የልጄን ልብ ያጠፋችው ልጅ እኔም ማየት አለብኝ። ይኸውልሽ፣ እያት እንዴት እንደምታምር። ቆይ እስኪ አይኔም እኮ በደንብ አይ። ይሄ ለልደቷ የሰጧን ገብት ነው። ልሻ አወድሌ ግራማ፣ አሸብር፣ ብርቄ ከዳግም በስተቀር ሁላችሁም ውጡ። ልጄ የሊሻኑ ሚስጥር ብዙ ነው። ከየትም ብለህ ፈልገህ ለቄሱ ስጣቸው። ይህን ሚስጥር ግን ለወንድሞችህ እንዳትናገር፣ ከሰሙ ይገሉሃል። ስለ እኔ መሞት አትጨነቅ። እኔ ባንተ ልጅ እነሳለሁ። ዘር ካልሞተ ፍሬ አያፈራ። ያለ ሞት ትንሣኤ የለም። ስለዚህ ይሄ ሊሻን ሳይገኝ ቢቀር መሬቴም ባይታረስ ያኔ ነው የሞት ሞት ከሚባል። Grandma, Papa, what is going on? አይዞህ አሸብር ሀገሬ እናቴ ቃልሽልኝ ስለሽምዬ የንጠር ሽምዬ ገና ጀመር ስለምዬ እናቴ ብርቄ አንድ ሚስጥር ብነግርሽ ትጠብቂልኛለሽ? ሚስጥር ነው አልከኝ። ሚስጥር ለምን ብዬ እናገራለሁ? ዳግም ባለፈው ጋማ የወደቀችው ይሄንን ፎቶ ስታይ ነው። የዚህ ነገር ሚስጥሩ ምንድን ነው? ኒሻኑ እምዬን የገደላት አንተ ነህ። እናቴን እምዬ አሸብር ምንድን ነው?
ለአንተ ይሄ መቼም አይቸግርም። ቶሎ ከውነው። እሺ አባ። አሸብር። አቤት አባ። ዳግምን በፍጹም እንዳትነካው። አባ ማይሆነውን እናቴን እኮ ነው የገደለብኝ። እሱ ጨረሳት እንጂ ሁላችሁም እኮ ተራ በተራ ገላችኋታል። የዳግም አባት የሀገሬን ቃል አሻፈረኝ ብሎ የከነዓንን ምድር ትቶ ባዕድ ሀገር መርጦ ኒሻኗን ረግጦ የአልጋ ቁራኛ አደረጋት። አንተም እኮ ብትሆን ከተማ መኖር መርጠህ ከወንድሞች ተለያይተህ የማንም መሳቂያ አደረጋቸዋት። እንደዛ የተከበረችውን የታፈረችውን አሳፈራቸዋት። አባ የኒሻኑ ሚስጥር ግን ምንድነው? የኒሻኑን ሚስጥር ከመንገሬ በፊት እኔ እናንተ አንድ ቦታ ሄደን እንከርማለን። ልጄ ይህ መጽሐፍ ከ1000 ዓመታት በፊት ያንተ አባቶች በብራና ጽፈው ደብቀው ያስቀመጡልን የታሪክ መጽሐፋችን ነው። አውሮፓውያኖች አንዴ በጦርነት አንዴ በሚስዮኖች ከዘረፉን የቀረን የጥበብ መጽሐፎች አንዱ ነው። እኛን ሲዘርፉ የኖሩበት ምክንያት ያንተ አባቶች በጣም ጥበበኛ ስለነበሩ ስለ ምህንድስና፣ ስለ ጠፈር፣ ስለ ፊዚክስ አብዛኛው ዓለም ላይ በሚታያቸው ቴክኖሎጂ ሳይቀር በዚህና በሌሎች መጽሐፎች ጽፈው አስቀምጠው ስለነበረ ነው። ስለዚህ እንደኛ ሀያል ሀገር ለመሆን ከፈለጉ እነዚህን የአባቶችህን መጽሐፍ በእጃቸው ማስገባት ይጠበቅባቸው ነበር። ኢትዮጵያ ማለት ትርጉሙ ምን እንደው ታውቃለህ? የተቃጠለ ፊት አይደል ልጄ። ኢትዮጵያ የተመሰረተችው በጊዮን መፋሰሻ በጣና ሐይቅ ዳር ነው። የመሰረታትም የካህኑ የመልከጼዴቅ ልጅ ኢቲኤል ነው። ለኢቲኤልም እግዚአብሔር በተራራ ላይ ተገልጾለት ስሙን ከኢቲኤል ወደ ኢትዮጵያ ቀይሮለት በጊዮን መፋሰሻ ጣና ሐይቅ ላይ ሀገር እንዲመሰርት ይጠቁመዋል። ኢቲኤልም እግዚአብሔር በሰጠው ስም ኢትዮጵያ ብሎ በጣና ሐይቅ ሀገር መሰረተ። ኢትዮጵ ትርጓሜው ቢጫ ወርቅ ስጦታ ለእግዚአብሔር ማለት ነው። ስለዚህ ልጄ የሁላችንም የኢትዮጵያውያኖች የዘር ግንድ አባታችን ኢቲኤል ወይንም ኢትዮጵ ነው። ኢቲኤልና የሱ ልጆች በጣም ጥበበኛ ስለነበሩ መላውን አፍሪካ በማስተባበር አገር ቆርቁረው በአባታቸው ስም ኢትዮጵያ ብለው አሰይመው ልክ እንዳሁኑ አሜሪካ ኢትዮጵያ የተሰኘ ሀያል አገር መሰረቱ። የአሁኑ አፍሪካ የድሮው የኢትዮጵያ ልጆች በምድር ላይ ሀያልና ጥበበኛ ስለነበሩ በዚህ ዘመን አውሮፓውያኖች አፍሪካውያንን በቅኝ ግዛት እንደያዙት ያንተ አባቶች ደግሞ አውሮፓውያኖችን በቅኝ ግዛት ለረጅም ጊዜ ገዝተዋቸው ነበር። ያንተ አባቶች በጣም ጨዋዎች ስለነበሩ ልክ እንደነሱ ለመዝረፍ አልነበረም ቅኝ ግዛት የሚይዙት፣ ጥበብና የእግዚአብሔር መንገድ ለማሳየት ጭምር እንጂ። ስለዚህ ተለምነው ነበር ዓለምን የሚገዟት። በጣም የሚገርምህ ልጄ አውሮፓውያኖች አፍሪካን ቅኝ ግዛት ከመያዛቸው በፊት ይህ የአፍሪካ ካርታ ኢትዮጵያ ይባል ነበር። የኒሻኑ ሚስጥር ግን ምንድነው? የመጀመሪያው ሚስጥር በአባቶች ትንቢት ተተንብዮ ነበር። ኢትዮጵያ ሀያልነትና ክብሯ ተረስቶ እንደምትወድቅ ግን ትንቢቱ ከተነገረበት አንስቶ 14ተኛ ትውልድ ላይ ልክ እንደ ኢቲኤል ሀያል ሰው ተነስቶ ኢትዮጵያን ሆነ አፍሪካን ዳግም አንድ አድርጎ ኃይሉንም ክብሯንም ይመልስላታል። ነገር ግን የትንቢቱ መፈጸም ማረጋገጫ 13ተኛው ትውልድ በተራራ ላይ ቤት ሰርቶ ወንድማማቾቹን አስታርቆ መሬት አሳርሶ ከ14ተኛው ትውልድ በፊት ተወራርሳ የመጣችውን ኒሻን እጁ ሲያስገባ ነው። ሁለተኛው ሚስጥር ደግሞ ከኒሻኑ በስተጀርባ በሚስጥር በግዕዝ የተጻፉ ጽሑፎች አሉ። የግዕዙም ትርጉም ደግሞ
አንደኛው እንደዚህ ያሉ የአባቶቻችንን መጽሐፍቶችና የኢትዮጵያ ከርሰ ምድር በየቦታው የያዘውን የተፈጥሮ ሀብትና ማዕድናት ቦታ የሚጠቁም ነው። ልጄ 13ኛው አንተ ነህ። 14ኛው ደግሞ ያንተ የበኩር ልጅ ኢትኤል ማለት ነው። ልጄ የዚህ ሁላ ነገር መሰረት ኒሻኑ ነው። ኒሻኑ 13ኛው ትውልድ ላይ ካልደረሰ የትንቢት መራዘም ምልክት ነው። በተጨማሪ ደግሞ ሊሻኑ ምትክ የለሽ ስለሆነ ኒሻኑ ከጠፋ ኢትዮጵያ ያላት ታሪክና ሀብት ለዘላለሙ ተዳፍኖ ይቀራል። ሊሻኑን ፈልገህ ከየትም ብለህ አምጣ። በል እንግዲህ ልጄ እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይከተልህ ልጄ። እግዚአብሔር ካንተ ጋር ይሁን። ማነው? ሮዛ ቤት ነው። ሮዛ ያቶ ሙላቱ ልጅ። እሳቸው እኮ እስር ቤት ታስረው ቤታቸው በሐራጅ ተሰጥቶ ራሳቸውን አጠፉ። እሺ ሮዛስ? ሮዛ ከአንድ ልጅ አርግዛ ተስፋ ቆርጣ ከዛ በኋላ ወደ አረብ ሀገር ሄደች የሚባል ወሬ ሰምቻለሁ። እንደ ሌሎች ወንዶች እንደማትጎዳኝ ተስፋ አደርጋለሁ። ምነው ችግር አለ? ምረዳ ነገር አለ? እሺ ጊዜ ልስጥልኝ። እሺ ደህና ነኝ። ሊሻኑን ፈልገህ ከየትም ብለህ አምጣ። አንድነታችሁ ኃይላችሁ። የተማረውን የሰው ኃይል ጠርግርግ አድርገው ከወሰዱት እንደዚህ አይነቱን እንከፍ ልቡን ከወሰዱ ማን ነው የሚሰራ? ዳግ ትንሽም ቢሆን የእናት ሀገሬን እጅ በትናል። እድሜ ልኳን ስትመኝ የነበረውን መሬቷን ታርሶ የማየት ህልም እዚህ ሆነ ብትፈጽም በሰማይ ቤት ነፍሱ ያርፋል። ውሻ በቤቱ ነው የሚከበረው። መሬትን ባይታረስ ያኔ ነው ሞት የሚባል። ወስላታ ነረኩ ጌታዬ። ልጁ ተወለደ ትንቢቱ ሊፈጸም አይደለም? አይሆንም። መሬትንም ታስወስደው አይደለም? አይሆንም። ይሄን ነበርኩን ይሄ ነበረው መጀመሪያ። እኔ 13ኛ ትውልድ ድርሻዬን ጨርሻለሁ። አሁን የሚቀረው የትንቢቱ መፈጸሚያ የሆነውን የኢትኤልን መወለድ ነው። ግን ከዛ በፊት የአባቶቻችንን የሆነውን የጥበብ ቋንቋ ግዕዝን መማርና በዓለም ላይ ያሉ የሀገሬን ልጆች ሰብስቦ መጠበቅ። አንቺ በውጭ ሀገር ያለሽው ዶክተር የሀገሬ ልጅ፣ አንቺ ያለሽ ሀገሬ ታማ ነበረ። አንተ በውጭ ሀገር ተመራማሪ የሆንከው የሀገሬ ልጅ፣ አንተ ያለክ መሬቷ ጾሟን አድሯል። አንተ በውጭ ሀገር የህግ ባለሙያ የሆንከው የሀገሬ ልጅ፣ አንተ ያለክ ሀገሬ ፍትህ ተቋሎባታል። ኑ አሁንም አረፈድን። ተሰባስበን መሬቷን አርሰን የጥበብ መጽሐፍቶቿን መርምረን የትንቢቱ መፈጸሚያ የሆኑን ኢትኤልን መወለድ ተስፋ ግን እንጠብቅ። ተስፈኛዋ አያቴ እንደነገረችኝ በፍቅር እያየች እንደዚህ አለችኝ። አምባ ተራሮችሽ የጊዮን መፍለቂያ፣ ቀደምት ስልጣኔው ያንቺ መታወቂያ፣ የአፍሪካ ቀንድ ልዕልት፣ የጥቁር እመቤት፣ የአዶሊስ ባህር በር፣ የነገስታት ሀገር፣ የስልጣኔ ፈር መገኛ ለሰው ዘር፣ ሀገሬ ታላቅ ናት የተስፋይቱ ምድር።
እኛ አንድ ስንሆን የፍቅር ዘማሪ ንጉሱ ይመጣል የሰላሙ መሪ የሀገሬ ተስፋ ሲፈጸም ትንቢቱ ይሄው ዳግም መጣ ገብቶት ማንነቱ ብርቅ ያጣሁኝ ስትል አይዞኝ ባይ አሌንታ ወንድሞቿ መጡ ሊሆኗት መከታ የጥሉ ግድግዳው ማገሩ ፈረሰ መበታተን ሊቀር ሰላም ወረደልን እንደ ድሮው ሁሉ ዳግም ልንፋቀር ይላል። በዛሬው ዕለት ሁላችንም እዚህ የተሰበሰብነው የአገሬን የዘወትር የትንቢት ቃል ለማስፈጸም ላሰብነው ስርዓት ነው። በእውነት ዛሬ አገሬ ከኛ ጋር በአካል ብትኖር ምንኛ ደስ ባለን ነበር። ዳግም የዚህ ትንቢት መፈጸሚያ የመጨረሻ ትውልድ ነው። ኢትዮጵያን አንድ የሚያደርገው ልጅህ እስኪመጣ ድረስ ወታደሮችህን ከውጭም ከሀገር ውስጥም እያሰባሰብክ እንድትጠብቅ በዚህ ኒሻንና በዚህ ባንዲራችን አደራ እንላለን። ምን ነው ዳግም ሁሉ ነገር በጀግንነት ካሳካው በኋላ ከፋ? ሁሉም ነገር አግኝቻለሁ፣ ግን ሮዛ በህይወቴ ላይ ስለሌለች የሆነ ባዶነት ይሰማኛል። ሮዛ የማትበገር የሴት አንበሳ ገዳዋን ጥላ የምታገስ እኔ ነኝ ሴቷ ወንድ የወለደች ፈሪ ሲፎክር ወኔ የማይከደቅ ሰው ስለው ባይሰማ ይሄ ወገኛ ገድፌ ጣልኩት እንደ መጋኛኛ የንጉሥ ልጅ ነኝ የታይት ኩራት በደም የሚዘዋወር የማልደፈር ልክ እንደ ሀገሬ እልፍም ዋጋ ቆሜ ለክብሬ ኢትዮጵያዊ ነኝ የጀግኖች ቅዱስ ለወዳጄ ማለጠላት ሄሬት ዘራፍ አካች ዘራፍ ዘራፍ አካች ዘራፍ